12 ነገዶች ነበሩት ከ12ቱ ነገድ ከራሄል ዮሴፍና ቢንያም ያዕቆብ በጣም ከሚወዳት ነው የተወለዱት በፍቅር ከሚወዳት ነው የተወለዱት ሁለቱ ከ10 ይለያሉ እነዚህ ሁለቱ ከ10ቱ ትእዛዛት ይለያሉ 10 አፍተዋል አሁንም አይታወቁም ዮሴፍና ቢንያም ግን ኖርማል ሰዎች አይደሉም ከአንድ ከሚወዳት ሚስቱ የተወለደች ነው ሁለቱም ከጸጋ ነው የተወለዱት ከሕግ አይደለም የተወለዱት ከሥራ አይደለም የተወለዱት ከጥረት አይደለም የተወለዱት በእግዚአብሔር ጸጋ የመጡ ናቸውና ያዕቆብ ልቡን የጣለባቸው ናቸውና ታላቁ ተሸጦ ነበር በወንድሞቹ ተከርቶ ነበር ወደ ግብጽ አድር ተሰዷል ልክ እንደዛው ዮሴፋችን ኢየሱስ በወንድሞቹ የተከዳ በገዛ ወንድሙ ምን ያረገ የተሸጠ ዮሴፍ እንደተሸጠው ኢየሱስ ተሸጧል ወንድሞቹ ሁሉ ምን ብለውታል ክደውታል ከዛስ ልክ ሰዓቷ ሲደርስ ከእስር ቤት ወዴት ነው ሄደው ወደ ንግስና ከተቀመጠስ በኋላ ወንድሞቹ ሲመጡ ምን አለ መጣሽ እያንዳንድሽ በልግረፍልኝ አይደለም እኮ ያለው እናንተ ለክፉ አረጋችሁት እናንተ ለተንኮል አረጋችሁት እግዚአብሔር ግን የቀደመ አይኑ አስቀድሞ አይቶ እናንተን ለመታደግ እናንተን ለማዳን ስለ እናንተ አስቀደመኝ ነና የወጉት ሁሉ ያዩታል አዎ ያዩታል ሲያዩት ግን ወይኔ ብለው የሚሸሹት አይደለም እነሱ ይፍሩ እንጂ እሱ ግን ለነሱ ያለው ዛሬም ፍቅር ነው ወድሻለሁ ይላል እናንተ ለክፋት አረጋችሁት እግዚአብሔር ግን አስቀድሞ አይቶ እናንተ ለክሳራ አረጋችሁት እግዚአብሔር ግን አስቀድሞ አይቶ እናንተ ሊሸሽግ ከሙታን ሊያድናችሁ ከራብ ሊያድናችሁ ለኔ ቦታ ሰጠኝ አሁንም እፈልገዋል የእናቴን ልጅ እፈልገዋል በጥረቱም በስራውም በአስርቱ ትእዛዛት ያልተደገፈ ሌላ ምፈልገዋል በጸጋ የተወለደ የኔ ታናሽ አምጡልኛል ሲያመጡለት እጥፍ ባረከው ይላል ደህና ናቸው እጥፍ የተባረከው አንተ ክብር ለስሙ ይሁን ሮሜ መጽሐፍ ምዕራፍ 9 ሮሜ መጽሐፍን በተከታታይ ያጠናን ምዕራፍ 9 ላይ ደርሰናል ምዕራፍ 9ን ባለፈው ሳምንት ጀምረን ነበር እና ምዕራፍ 9 ከሌሎቹ ምዕራፎች ምዕራፍ 9 10 እና 11 የተለየ ውስጡ ስንቅ ያዙ በተለይ ደግሞ በክርስቶስ ኢየሱስ በማመን የእግዚአብሔርን የጽድቅ ስጦታ ወይም እግዚአብሔር ፍትሃዊ እንዳልሆነ የሚያሳይ መጽሐፍ ምዕራፍ 9 ምዕራፍ 10 ምዕራፍ 11 በዋነኝነት ተደራሲያኑ በሮም ከተማ በሮም ቤተክርስቲያን ውስጥ ግን ስፔሲፊካሊ የሚያወራው ስለ እስራኤል ሕዝብ ነው በዋነኝነት የሚያወራው ስለ እስራኤል ሕዝብ ነውና ይሄ የሮሜ መጽሐፍ ውስጥ ምዕራፍ 8ን በድል ሲዘጋ ጳውሎስ ከክርስቶስ ፍቅር ማን ይለየኛል ብሎ የጨረሰበት ችግር ቢሆን መከራ ቢሆን ስደት ቢሆን ራቆትነት ቢሆን ከርሱ ፍቅር ሊለየኝ የሚችል አቅም ያለው ጉልበት ያለው እንደሌለ ምን ብያለሁ ይለናል አውቅ ያለው ይላል ስለዚህ ከክርስቶስ ፍቅር ሊለየን የሚችል ነገር የለም ግን ደግሞ ምዕራፍ 9 ላይ ሲገባ እኔ ራሴ ደግሞ ስለ ወንድሞቼ የተጣልኩኝ በሆነ እነሱ እንዲድኑ ብሎ ደግሞ የሱን መጣል ሲናገር እናየዋለን ማንንም ሊለየኝ አይችልም ይላል ምዕራፍ 11 ቁጥር 32 ደግሞ ሁሉን በምህረቱ ዘግቶ እግዚአብሔር ሁሉን በምህረቱ ለማዳን ያቀደውን እቅድ ይነግረናል እና ሳምንት ለታን በወፍ በረር ነካ አድርጌውን ያለፍኩት ዛሬ እየጠለቅንበት እንሄዳለን ጌታ ስሙ ይባረክ ከቁጥር 1 እንጀምርና ምዕራፍ 9 ከቁጥር 1 እስከ ቁጥር 18 ያለውን አንድ ላይ እናነባዋለን ከቁጥር 1 እስከ ቁጥር 18 ጮክ ብለን ረገጥ አድርገን ቁጥር 1 ጀምረን እስከ 18 አንድ ላይ እናንብበው 1 3 ብዙ ሐዘን የማያቋርጥም ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ አልዋሽምም ህሊናዬን በመንፈስ ቅዱስ ይመሰክርልኛል በስጋ ዘመዶቼ ስለሆኑት ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበርና እነርሱም እስራኤላውያን ናቸው ልጅነትና ክብር ኪዳንም የሕግም መሰጠት የመቅደስም ሥርዓት የተስፋውም ቃላት ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን
ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃምም ዘር ስለሆኑ ሁላቸውም ልጆች አይደሉም። ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የሥጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። ይህ በዚህ ጊዜ እመጣለሁ ለሳራም ልጅ ይሆንላታል የሚል የተስፋ ቃል ነውና። ይህ ብቻ አይደለም፣ ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ልጆቹ ገና ሳይወለዱ በጎ ወይም ክፉ ወይንም ሳያደርጉ ከጠሪው እንጂ ከሥራ ሳይሆን በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ እርሷ ታላቁ ለታናሹ ይገዛል ተባለላት። ያዕቆብን ወደድኩኝ ኤሳውን ጠላሁት ብሎ እንደተጻፈ ነው። እንዲህ ምን እንላለን? በእግዚአብሔር ዘንድ አመፃ አለ ወይ? አይደለም። ለሙሴ የምርምረውን ሁሉ እምረዋለሁ ለምራራለትም ሁሉ ራራላታለሁ ይላልና። እንግዲህ ምሕረት ለወደደ ወይም ለሮጠ አይደለም፣ ከሚምር ከእግዚአብሔር ነው እንጂ። መጽሐፍም ፈርዖንን ኃይሌን በአንተ አሳይ ዘንድ ስሜም በምድር ሁሉ ይነገር ዘንድ ለዚህ አስነሳውህ ይላልና። እንግዲህ የሚወደውን ይምረዋል፣ የሚወደውን እልህኛ ያደርገዋል። የሚወደውን ይምረዋል፣ ከዛ የሚጠላውን እልህኛ ያደርገዋል አይደለም። የሚወደውን ይምረዋል፣ የሚወደውንም ደግሞ እልህኛ ያደርገዋል። አሜን። ምንድን ነው የሚባለው? አሜን ነው የሚባለው። ኦኬ። እዚህ ጋር የጳውሎስን ሐሳብ ስታዩት ጳውሎስ ያቀረበበት መንገድ ትንሽ እንትን ያደርጋል፣ ያስገርማል። ውስጡ የያዘውን ምስጢር ስፒሪቱን ካላገኘ ነው በአንድ ሳይድ አወዛጋቢ ነገር ነው የሚፈጥረው፣ በሌላኛው ሳይድ ደግሞ ብርሃን አለ። ውስጥ ያለው የመለኮት ብርሃን አለ። ግን በስጋዊ አእምሮ ለመረዳት የመንፈስ ቅዱስ መልእክት ስላለ ውስጡ ትንሽ ይከብዳል። አሁን በዚህ አውድ መሰረት ስንከተለው እግዚአብሔርን አሜን ብለን ለመከተል እግዚአብሔር ጤናማ ነው ወይ የሚል ጥያቄ ያስነሳል። ምክንያቱም ፈርዖንን ኃይሌን ባንተ አሳይ ዘንድ በምድር ሁሉ ደግሞ ከፍል ዘንድ ክብሬን ባንተ ለመግለጥ አስነሳውህ ብሎታል። ስለዚህ እልህኛ ያደረገው እግዚአብሔር ነው። ማንን? ፈርዖንን እልህኛ ያደረገው ማን ነው? እግዚአብሔር ነው። ይሄ የእግዚአብሔር ማንነት ላይ ምንም የሚያስነሳ ነው? ጥያቄ የሚያስነሳ ነው። ሊትራሊ ከወሰድነው ችግር ይፈጥርብናል። እንደወረደ ከወሰድነው በውስጡ ጳውሎስ ለተደራሲያኑ ግን ማውራት የፈለገው ነገር አለ። እሷን ነው ማግኘት ያለብን። ሊነግራቸው ሊያስረዳቸው የፈለገው ትልቅ የቁም ነገር ምንድነው ስንል ወደ ኋላ እንመለስና የልጅነት ክብር፣ አባትነት ምንድነው፣ ታቦት፣ የሕግ መሰጠት፣ የመቅደስ ሥርዓት፣ ክህነት በሙሉ ለነሱ ናቸው። ክርስቶስ ራሱ በስጋ ከማን የመጣው? ከእነርሱ ነው። እርሱ ደግሞ የተባረከ ምንድነው? አምላክ ነው። አሁን ሁሉም ነገር አስቀድሞ የተሰጠው ማን ነው? እስራኤል ነው። ልጅነት የማን ነው? ክብር የማን ነው? ኪዳን የማን ነው? ልጅነት የማን ነው? የመቅደስ ሥርዓት የማን ነው? የሕግ መሰጠት የማን ነው? ክርስቶስ በስጋ የማን ነው? ይሄ ሁሉ የማን ነው? የነሱ ነው። ሃይማኖት ኢየሱስም በስጋ በኖረበት ዘመን የመከፋፈል መንፈስ አለው። የሃይማኖት አንዱ ስራ መክፈል ነው። ለምሳሌ ሕግ ሲባል የኛ ነው፣ ኪዳን የኛ ነው፣ ታቦት የኛ ነው። ሁሉ ነገር የማን ነው? የኛ የኛ የኛ። አሕዛብ ደግሞ ምን የተባሉ ናቸው? የተገፉ ኃጢአተኞች፣ በእግዚአብሔር ዕቅድ ውስጥ መካተት የሌላቸው ናቸው።
የእግዚአብሔር ሁሉም ነገር የማን ነው? የእስራኤል ነው። የእግዚአብሔር ሁሉም ነገር ለእስራኤል ነው። ኪዳንም የነሱ ነው፣ ታቦትም የነሱ ነው። ሁሉ ነገር የማን ነው? የነሱና የነሱ ብቻ። ስለዚህ ጳውሎስ አሕዛብ በመዳናቸው ቅራኔ ላለባቸው አይሁዳውያን የሚገባቸውን አውድ ነው ይዞ የመጣው። ለማስረዳትና ለሙግት ሲጠቀም ይሄ ሁሉ የነሱ ይሁን እንጂ አለና የእግዚአብሔር ቃል ግን የተሻረ አይደለም ነው የሚለው። ለካ እነሱ ከሚያምኑት ለነሱም ከተሰጠው ያለፈ የእግዚአብሔር ሐሳብና ቃል አለ። የእግዚአብሔር ቃል ግን ምን ያለ? ቁጥር 6 ላይ ነገር ግን የእግዚአብሔር ቃል የተሻረ አይደለም። የእግዚአብሔር ቃል በሰዎች ሁኔታ ላይ የተመሰረተ አይደለም። የእግዚአብሔር ቃል በእነሱ ፈቃድ ላይ የቆመ አይደለም። የእግዚአብሔር ቃል ሁሉ ጊዜ ከሰው ፈቃድ፣ ከሰው ሐሳብ፣ ከሰው ሥርዓት አልፎ ይሰራል። ሃሎ በድነት እቅድ ውስጥ ሰዎችን በመቤዠት እቅድ ውስጥ ደግሞ እግዚአብሔር ሉዓላዊ ነው። ሉዓላዊ የምትለዋን ቃል እዚህ ክፍል ላይ የምናገኘው ሰዎችን ለማዳን ሲሄድ እግዚአብሔር የሚያስቆመው የለም። ሰዎችን ለመቤዠት ሲሰራ ልድገመው፣ ለመቤዠት ሲሰራ ሰዎችን ከሞት ወደ ሕይወት ለማሻገር በክርስቶስ ፈጽሞ ዓለምን ለመጠቅለል ሲያስብ በመካከል ገብቶ የእግዚአብሔርን ሐሳብ ሊያስቆም የሚችል አንዳች ኃይልና ጉልበት ያለው አካል የለም። ሁሉን ይፈጭና በእግዚአብሔር እቅድ ውስጥ ሊፈጸም ያለውን ነገር በሙሉ እግዚአብሔር ምን ያደርጋል? ይሰራል። መከልከል የሚባል ነገር አይቻልም። ልድገመው፣ መከልከል የሚባል ነገር አይቻልም። ስለዚህ የእግዚአብሔር ቃል የተሻረ ነው ወይ ነው የሚለው ጳውሎስ። ነገር ግን ብሎ ነው የሚጀምረው። ነገር ግን ምንድነው? ነገር ግን እኮ ከላይ ያለውን አሁን የበለጠ ከዛ በተቃራኒ የሆነ ሐሳብ ሊነግረን ነው። ልጅነት የነሱ ነው፣ ክብር የነሱ ነው፣ መቅደስ ሥርዓት የነሱ ነው፣ ታቦት የነሱ ነው፣ ክርስቶስ በሥጋ የነሱ ነው አለና ነገር ግን ይሄ ሁሉ እናንተ አላችሁ፣ ተባርካችኋል። ልጅነት ተሰጥቷችሁ ተባርካችኋል። ክርስቶስ ተሰጥቷችሁ ተባርካችኋል። መቅደስ ተሰጥቷችሁ ተባርካችኋል። እግዚአብሔርን በቀላሉ አክሰስ እያደረጋችሁ ህብረት እያደረጋችሁ ከሱ ጋር እያሰለፋችሁ በብዙ በረከት ውስጥ ምን ብላችኋል? ቆይታችኋል። ይሄ እሙን ነው፣ የሚታወቅ ነው። እነሱም ሃሌሉያ ብለዋል። አሜን፣ የእግዚአብሔር ሰው ብለዋል። አሁን ግን ቀጥሎ የሚያነሳት ነገር ግን አለ የእግዚአብሔር ቃል የተሻረ ሃሌሉያ። ስለዚህ አሁን እነሱ ከሚያምኑት ውጪ አንድ የመለኮትን ሐሳብ ይዞ ሊመጣ ነው። ያልተሻረ አሁንም የሚሰራ የእግዚአብሔርን ሐሳብ ወደ እነሱ ይዞ ሊመጣ ነው። የእግዚአብሔር ቃል የተሻረ ነውን? አይደለም። እሺ፣ እነዚህ ከእስራኤል የሚወለዱ ሁሉ ስሙት። እነዚህ ከእስራኤል ምንም ይሉ የሚወለዱ ሁሉ እስራኤል አይደሉምና እስራኤል ኦኬ፣ ከእስራኤል ምንም ይሉ የሚወለዱ ሁሉ ምን አይደሉም? ከእስራኤል እየተወለዱ ግን ምን አይደሉም? ከእስራኤል ተወልዶ እስራኤል አለመሆን አይቻልም። ግን የእግዚአብሔር ቃል የተሻረ አይደለምና ብሎ ያመጣት ለዚህ ነው። እስራኤል የተባለው ያዕቆብ ነው። ያዕቆብን ነው እስራኤል ያለው። ኦኬ 12 ነገዶችን ከውስጡ አውጥቷል። በስሩ የተወለዱ ብዙ ሰዎች አሉ። እንደ ሀገር እስራኤል ሆነዋል። እስራኤል በሙሉ ግን እስራኤል ነው ስታዩት። ለእግዚአብሔር ግን እስራኤል አይደለም። እስራኤል በሙሉ ምን አይደለም? እስራኤል አይደለም። እሺ፣ የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም። የአብርሃም ዘር ናቸው፣ ግን ሁላቸውም ምን አይደሉም? ልጆች አይደሉም። የአብርሃም እኮ ልጆች ናቸው። ለእግዚአብሔር ግን ልጆች ሁሉም የእግዚአብሔር ልጆች አይደሉም። ለምን? የተስፋ ቃል ዘር ሆኖ ነው የሚቆጠረው። የእግዚአብሔር ቃል የተሻረ ነውን ብሎ ያነሳው ለዚህ ነው። አልተሻረም። የአብርሃምም ዘር ስለሆኑ ከአብርሃም ስለተወለዱ በስጋ ሁሉም ልጆች አይደሉም። ምን አይደሉም? ልጆች አይደሉም።
ከማን ስለተወለዱ ብቻ ከአብርሃም መወለድ ብቻ በእግዚአብሔር ዘንድ ምን አያደርግህም ልጅ አያደርግህም እሺ ነገር ግን በይስሐቅ ዘር ይጠራልሃል ተባለ ኦኬ ሌላ አሁን የእግዚአብሔር ቃል የተሻረ ነውን ብሎ አንድ ያመጣት ዘር አለች እነሱ የአብርሃም ልጆች ናቸው ምንም ችግር የለባቸው ሁሉ ከዛ መካከል ግን እግዚአብሔር አንድ የመረጠው ልጅ አለ ማን የሚባል ይስሐቅ የሚባል ስለዚህ አሁን በይስሐቅ ምን ይጠራልሃል ዘር የሚመጣው በማን ነው በይስሐቅ የሚመጣው ዘር በእስማኤል ከሚመጣው ዘር ይለያል ቀድሞ አብርሃም ቤት የተወለደው ማን ነው እስማኤል ነው ዘር ግን የሚጠራው በማን ነው በይስሐቅ ነው ቀድሞ አብርሃምን በደስታ የሞላው አቅፎ የሳመው ማን ነው እስማኤልን ነው ነገር ግን ቀጥሎ የመጣው ማን ነው ይስሐቅ ነው ይስሐቅ ደግሞ ዘር ነው ያለን የእግዚአብሔር ዘር ነው መለኮታዊ ፕሮግራም የሚያልፍበት ለሆነ ለተመረጠ አካል የሚደርስበት ዘር ነው ይስሐቅ አሎ አሁን በይስሐቅ ማን ይጠራልሃል ተብሏል ዘር ይጠራልሃል ተብሏል ስለዚህ የምድር ህዝቦች በሙሉ በአንተ ምን ይላሉ ይባረካሉ ተብሏል አብርሃም አሁን ባንተ ይባረካሉ ሲባል እግዚአብሔር የምድርን ህዝብ ወይም የዓለምን ህዝብ ለመባረክ የሄደበት በአብርሃም ዘር ውስጥ የተጠቀመው ማን ነው ይስሐቅን የተጠቀመው እስማኤልን አልተጠቀመም እስማኤልም የአብርሃም ልጅ ነው ነገር ግን እግዚአብሔር ወደ ዓለም ዘሩን ለማድረስና የእግዚአብሔር ቃል የተሻረ ነውን አይደለም የእግዚአብሔር ዘር የሚቆጠረው በቃል ነው አለ ስለዚህ አሁን የመለኮት ፕሮግራም ያለበት ማን ነው ይስሐቅ ነው ቀድሞ ግን የተወለደው ማን ነው እስማኤል ነው እስማኤል እያለ ይስሐቅ መመረጥ የለበትም ምክንያቱም በህጋቸው በኩር ነው ርስት የሚወርሰው ሀብት የሚወስደው ማን ነው በኩር ነው የጉልበት ወራሽ ማን ነው በኩር ነው በኩር ለእግዚአብሔር የሚወሰወዛል በቤት ውስጥም በኩር የአባት ምንድነው ወራሽ ነው በኩር ነው መውረስ ያለበት ማን ነው መውረስ ያለበት በኩር ነው መውረስ ያለበት አሁን አብርሃም ቤት ውስጥ በኩሩ ማን ነው እስማኤል ግን አሁን ዘር ይጠራልሃል የተባለው በዘመን መጨረሻም አብርሃም ከመሞቱ በፊት ያለውን ሀብት ሁሉ ያወረሰው ማን ነው ይስሐቅ ነው ስለዚህ አሁን የመጀመሪያውን አይደለም የባረከው ሁለተኛውን ነው አሁን ይሄ ፌር ነው አይደለም ለምን እስማኤል እያለ ለምን ብትል አንተ ለእግዚአብሔር የምትመልስ ማን ሄሎ ምን እያላቸው ነው ከህግህ ከባህልህ ከሃይማኖትህ አልፌ እሰራለሁ ካስቀመጥከው ነገር በጭንቅላትህ ከደመደምከው አልፌ ምን እላለሁ እሰራለሁ አንተ እኔን ኖ ብለህ ማስቆም የምትችል ማን ሸክላ እኮ ነው ረሳው ሸክላ ሰሪ በእጁ ላይ ያለውን እንደወደደ አድርጎ እየሰራው እያለ ፈረሰበት ይላል ከዛ እንደፈለገው አድርጎ ደግሞ ሌላ አድርጎ ምን አደረገው ሰራው ስለዚህ ሸክላ በሸክለኛው እጅ ላይ ሆኖ ተነስቶ እኔ እንዲሞን አልችልም አልፈልግም ማለት አይችልም ለምን ሙሉ ስልጣን የለውም ስልጣን በማን እጅ ነው ያለው ስለዚህ አሁን እያላች ያለው ምንድነው እኔ ሄጄ አህዛብን ባድን ምን አቃጠለ የመለኮት ዘር ያልፋል ብዬ ይስሐቅን አልመረጥኩም እስራኤል ሁሉ እኮ እስራኤል አይደለም የተስፋ ቃል ልጆች ናቸው ምን የሚሆኑት ዘር ሆነው የሚቆጠሩት ለዓለም ህዝብ ሁሉ መዳን ምክንያት ባደርግ ይስሐቅን ብጠቀምበት ሁለተኛውን እናንተ ምን አናደዳችሁ እስቲ እንቀጥል ይህም የተስፋ ቃል ልጆች ዘር እሺ የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የሥጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው ኦኬ አሁን የማን ልጆች ናቸው ዘር ሆነው የሚቆጠሩት የተስፋ ቃል ልጆች ዘር ሆነው ምን ይላሉ ይቆጠራሉ እንጂ እነዚህ የሥጋ ልጆች ዘር ሆነው ምን አይሉ አይቆጠሩም እሺ ቀጥሉ ይህ በዚህ ጊዜ
ስሙት ይህ በዚህ ጊዜ እመጣለሁ ለሳራም ልጅ ይሆንላታል የሚል የተስፋ ቃል ነው ኦኬ በዚህ ጊዜ እመጣለሁ ለሳራም ምን ይሆንላታል ልጅ ይሆንላታል የሚል ምንድነው የተስፋ ቃል ነው የመጣው ልጅ ሲመጣ ማን የመጣው ይስሐቅ ነው እኮ የመጣው ያ የተስፋ ቃል ነው አለ እሺ ይህ ብቻ አይደለም አሁን ይሄ ብቻ ግን አይደለም ምን ነው ለማስረዳት የሚጠቀመው ነው ይሄ ብቻ አይደለም እና ምንድነው ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ከአንዱ ከአባታችን አይላችሁ አብርሃም ቤት ገባ ከአብርሃም ቤት ማንን መረጠ ሁለተኛውን የመጀመሪያውን አይደለም ሁለተኛውን ነው የመረጠ አሁን ደግሞ ማን ቤት ገባ ይስሐቅ ቤት ገባ ይስሐቅም ደግሞ በጸነሰች ጊዜ ነው የሚለን አይደል ኦኬ አብርሃም ይስሐቅና ያዕቆብ አባቶች ያዕቆብ እስራኤል ተብሏል እስራኤል በሙሉ እስራኤል አይደለም ብሎ አወጣልን ሁሉም እስራኤል የተስፋ ቃል ዘር ነው የሚቆጠረው ስለዚህ በተስፋ ቃል ያመኑ ሰዎች ናቸው ዘር ሆነው የሚቆጠሩት እንጂ ከያዕቆብ መወለድ ብቻውን እስራኤላዊ አያስብልም አላቸው አብርሃምን ይዩት የመጀመሪያ ልጅ ያለው እግዚአብሔር የመረጠው የትኛው ነው ሁለተኛውን ነው ይስሐቅን ነው አሁን ደግሞ አባታችን ይስሐቅ ሚስቱ በጸነሰች ጊዜ ልጆቹ ገና ሳይወለዱ ምን ሳይወለዱ እሺ በጎ ወይም ክፉ ምንም ሳያደርጉ በጎም ሳያደርጉ ክፉም ሳያደርጉ እሺ ከጠሪው እንጂ ከስራ ሳይሆን ከምን ከጠሪው እንጂ ከስራ ሳይሆን ከምን ሳይሆን ከስራ ሳይሆን ከጠሪው እንጂ ከስራ ሳይሆን እሺ በምርጫ የሚሆን የእግዚአብሔር ሐሳብ ይጸና ዘንድ በምን የሚሆን በምርጫ ነው የሚሆነው የእግዚአብሔር ሐሳብ ስለዚህ አሁን እግዚአብሔር በመረጠው ምርጫ መስማማት ነው እንጂ አለብህ ኮምፕሌን ማድረግ አይፈቀድም ነው ስለዚህ አሁን እነሱም ያቁት ምን አለ ያዕቆብን ያቁታል ኤሳውን ያቁታል አሁን ያዕቆብን ወደድኩት ኤሳውን ደግሞ ምን አልኩ ጠላው የሚል ቃል አሜን ብለዋል ከዚህ በፊት አሜን ብለዋል ደህና ናችሁ ያቁታል ያዕቆብን ያቃሉ አብር እስካሁን እያወራ ያለው ለየማን ነው የነሱም ቤተሰብ ነው እያወራ በኋላ ነው ወደ አሕዛብ የሚመጣው ለማስረዳት የመጣበት ሙግት የሚያቁትን ታሪክ ነው ያነሳው ማለት ላንተ ሲሆን አሜን ትላለህ አሁን ለሌሎችም አሜን በል ነው ሄሎ ለምሳሌ ብሎ የሚያነሳው አንዱ ፈርዖንን ነው ፈርዖን ኃይሌን ክብሬን ባንተ ገልጥ ዘንድ በመላው ዓለም ሁሉ ከፍል ዘንድ ለክብር ያስነሳው ሐላለው ብሎታል ኦኬ ፈርዖንን ልቡን አላደነደነውም እግዚአብሔር አደንድኖታል ልቡ የፈርዖን ሲደነድን እስራኤል ከባርነት ነፃ ወጥቷል እስራኤል ከበሮ አንስቶ አልተበደበም ከበሮ አንስቶ እንዲያመሰግን እስራኤል እኮ ፈርዖን ተባብሯል አጁና ማሳ ፈርዖን እኮ አብሮ ነበረበት እግዚአብሔር ልቡን አደነደነው ላንተ ሲሆን አልክ አመሰገንክ ፈርዖንን ግን እግዚአብሔር ስለሚወደው ነው ያደነደነው አሁን አውዱን ጠብቀን ማየት ስላለብን የመጽሐፉን አውዱ ነው እንድትጨብጡት የፈለኩት ገብቷችኋል ለሙግት ያስነሳው ሁለተኛዋን እየመረጠ እና ከበሮን ስታችሁ ትዘይላችሁም ከበሮን ስታችሁ ስደልቁ ምክንያቱም በእስራኤል ላይ በአንዳንዶች ላይ ድንዛዜ አረገ ያለው በኋላ ነው መጀመሪያ በዚህኛው እንዲነቃቁ አርጎ በጣም ስማርት ወይን ያቀረበ አሜን ፈርዖንንማ ያኔ ልቡ ደንድኖ እኛኮ ዳይሬክት ተሰርቶልን እንዲሉ ነው ከዛ የሚያቁትን ነገር አነሳና የመጀመሪያው እስራኤል አይደል የተመረጠው ሲሉ አሁን ደንድናቸዋል እግዚአብሔር ወደ አሕዛብ ዞሯል ፈርዖን ሲደነድን እናንተ ነፃ ወጣችሁ ከበሮ አንስታችሁ መጣችሁ ልክ ነው ሲሉ አሁን ተራው ደግሞ የእናንተ ነው እናንተ ትደነድኑና እግዚአብሔርን የእስራኤልን ሕዝብን አደንድነው አሕዛብን ወደ ድነት ለማምጣት ወደ ሙላት ለማምጣት በአንዳንዶች ላይ እንቅልፍን ድንዛዜን ምን አለ አኖረማ ራሱ እግዚአብሔር የሚወደውን ምን ይለዋል የሚወደውንስ ያደነድነዋል ማን ከአንዱ ከአባታችን ይስሐቅ ራሱ በጸነሰች ጊዜ ማነች ርብቃ ነች በጸነሰች ጊዜ ከይስሐቅ
ስሙት ምን እንደሚል ለእርሷ ታላቁ ለታናሹ ይገዛል ተባለላት ምን ታላቁ ለታናሹ ለማን እሺ ይው ክፉም መልካምም ምን ሳይሉ አለ ሳይሰሩ በፊት የእግዚአብሔር ሐሳብ በምርጫ ይጸና ዘንድ ነው የእግዚአብሔር ሐሳብ በህይወታችሁ የሚጸናው በምንድነው አለ በምርጫ ከናንተ አይጀምርም ነው መልካምም ሳይሰሩ ክፉም ሳይሰሩ የእግዚአብሔር ሐሳብ በምርጫ ምን ይል ዘንድ ይጸና ዘንድ ኤሳው ለመጠላት ያረጋው ነገር የለም ያዕቆብም ለመወደድ ያደረገው ነገር የለም ሁለቱም ምንም አልሰሩም የእግዚአብሔር ምርጫ ነጸናው በእነሱ ላይ ስለዚህ ተወልደው መልካምና ክፉ ሳያደርጉ በፊት ነው የሚለን በቃ ታላቁ ለታናሹ ምን ይላል ይገዛል ተባለላት ተነገረ ትንቢቱ ተወልደዋል አልተወለዱ በስጋ መጥተዋል አልመጡም ገና ሳይመጡ በፊት ግን ታላቁ ለታናሹ ምን ይላል ይሄንን በዘፍጥረት መጽሐፍ ሄዳችሁ ስታጠኑ ይስሐቅ ከመሞቱ በፊት ይላል ከመሞቴ በፊት እንድባርክህ ብሎ ኤሳውን ያዘዘው ኤሳው ሊሰራ ሄዶ አድኖ ምግብ ሊያመጣ ሲሄድ በኤሳው ቦታ ማነው እንትን ይዞ የመጣው ያዕቆብ በአባቱ ፊት የበረከትን አክሰስ አገኘ ለምን ተነግሮለታል ገና ሳይወለድ በፊት ተናግሮለታል አሁን ኤሳው ላይ ምን ተፈጥሮበታል ድንዳኔ ሮጦ ሄዶ አድኖ እንደለመደው መስራት ነው የሚያምነው ልብ ሲደነድን ማለት በስራዬ ነው የምጸድቀው ብለ ትታገላል ልብ ሲከፈት በስራው ነው ምድነው ብለ በጸጋ ታምናል በቃ ታላቁ ለታናሹ ምን ይላል ወዮ ምን ይላል ይገዛል ያዕቆብን ወደድኩኝ ኤሳውን ግን ጠላው ተብሎ እንደተጻፈ ነው አሁን ይሄ በብሉይ ኪዳን ያለ ትንቢት ነው ተብሎ እንደተጻፈ ነው እሺ እንግዲህ ምን እንላለን በእግዚአብሔር ዘንድ አመጽ አለ ወይ አሁን ይጠይቃል አሁን ይሄ ንግግር ምን ያስጠይቃል ብያቸዋለሁ እንዴ እና ታዲያ ፈርዖን ምን አደረገ ይላል ሰው ተነስቶ እና ታዲያ ኤሳው ምን አደረገ እግዚአብሔር ራሱ አይደል ነጽ ያደረገው እግዚአብሔር ነው ችግር ያለበት ልንል ነው ደሞም ራሱ ጳውሎስ አነሳው በእግዚአብሔር ዘንድ ምን አለ ወይ አመጽ የሚባል ነገር አለ ወይ አለ ማለት ነው እግዚአብሔር ራሱ ፍትሃዊ ባልሆነ መንገድ አንዳንዶችን አደንትኖ አንዳንዶችን ደግሞ በምህረት አድርጎ እንደፈለገ እንደ ሮቦት ነው የሚቆጥረን ማለት ነው ሪሞቱን ከሰማይ ሆኖ ጲም እያረገ እያንቀሳቀሰ በቃ አንተ ተላተሙ አንተ ተጣሉ አንተ ላንተኛው ተገዛ የሚል አንድ ከፍ ያለ ማንንም የማይጠጋው ቦታ ላይ ቁጭ ብሎ ምድርን በሪሞት የሚያስተዳድር ሁላችን በቴሌቪዥን መስኮት እያየ ማለት ነው ረስድ ለዚህ ስድብማ የሚመጥናትን ዋጋ ትክፈል ምናም ብሎ ፕሌይ ሲያደርግ አደጋ ማድረስ ምናምን እንደሰነ በእግዚአብሔር ዘንድ አመጻ አለ ወይ አይደለም ይሄ አመጻ አይደለም እና ምንድነው ለሙሴ እኮ አለ ስሙት ለሙሴ ምን ብሎታል አለ የምምረውን ሁሉ እምረዋለሁ የምምረውን ስንቱን ሁሉንም ምን እለዋለሁ እምረዋለሁ እሺ ለምራራለትም ሁሉ እራራታለሁ ለምራራለትም ደግሞ ሁሉ ምን እላል እራራለታለሁ ብሎታል የምምረውን ሁሉ እምረዋለሁ የምራራለትን ሁሉ ደግሞ ምን እለዋለሁ እራራለታለሁ ብሎት ነበር እሺ እንግዲህ ምህረት ስሙት እንግዲህ ምን ምህረት ለወደደ ወይም ለሮጠ አይደለም በቃ አሁን ግልጽ አረጋው ማለት ነው ምህረት ለወደደ እንደገና ለሮጠ አይደለም እና ከሚምር ከእግዚአብሔር ዘንድ ነው እንጂ ስለዚህ አሁን ከሚምረው ከእግዚአብሔር ዘንድ ከሆነ ሰው ምህረት የሚቀበለው
ከሚምረው ከእግዚአብሔር ዘንድ ከሆነ ምህረት ሰው ማግኘት ያለበት አህዛብን መማሩ ችግር የለበትም። እስራኤል ምህረት ተለማምዳለች። የሕግ መሰጠትን፣ ኪዳንን፣ መቅደስ ሥርዓትን፣ ክህነትን ሁሉ ነገር ምን ብላለች? ተለማምዳለች። ክርስቶስንም በስጋ ሰጥቷቸው ተለማምደዋል፣ ተባርከውበታል። በብርሃኑ ጥቂት ደስ ብሏቸዋል። አሁን እናንተ በተማራችሁበት ምህረት እነርሱ ደግሞ ምን ይባሉ? ይማሩ ነው ያለው። አህዛብ ምን ይባል? ይማር። ጴጥሮስ በአህዛብ የመዳን ጉዳይ ላይ ሐዋርያት ሥራ ምዕራፍ 10 ላይ ተርቦ በጸሎት መንፈስ እያለ ተመስጦ መጣበት ይለናል። እና አንድ ሸማ ከሰማይ ወደሱ ተዘርግቶ በጣም አስፈሪ ከልጅነቱ ጀምሮ በልቶት ማያቀውን እንስሳ በሸማ ውስጥ ሲወርዳይ እና አርደህ ብላው የሚል ድምጽ መጣለት። እና ጴጥሮስ ምን ነበር የመለሰው? እኔ ከልጅነቴ ጀምሮ አንዳች እርኩስ የሚያስጸይፍ ነገር በልቼ አላውቅም። ወጣው በኢየሱስ ስም አለ። አርደህ ብላ የሚለውን ድምጽ ማለት እና 3 ጊዜ ነው ይሄ ነው አለ። እና የመንፈስ ቅዱስ ድምጽ ግን ወደ ጴጥሮስ ምን የሚል ነው የመጣው? እኔ ያነጻሁት አንተ ምን አትበለው፣ አታርክሰው። ያ በሸማ ውስጥ የወረደው እኮ እንስሳ አህዛብ ነው። አህዛብ በአይሁድ ጭንቅላት ውስጥ ልክ እንደዛ የማይበላ እርኩስና ጸያፊ ናቸው። በክርስቶስ ሥራ ግን ነጽተዋል። በክርስቶስ ሥራ ታጥበዋል። እንደታጠቡ እንደነጹ ግን ማን አያውቅም? ጴጥሮስ አያውቅም። እና እርኩስ ነገር አልበላም ሲል እኔ ያነጻሁትን አንተ ምን አትበል፣ አታርክስ። እኔ ምን ያልኩትን። ስለዚህ አህዛብ በክርስቶስ ሥራ ምን ብለዋል? ነጽተዋል። አህዛብ በክርስቶስ ሥራ ይንጹ እንጂ መንጻታቸው አሁን በዚህ ዘመን ቢሆን የኢየሱስ ክርስቶስ ሥራ ለዓለም ሁሉ ነው። ማንኛችንም ጥያቄ የለብንም። አሜን ብለን በቀላሉ ነው። ያኔ ግን ጳውሎስ ለሮም ሰዎች ሲጽፍ ይሄ ሆቲሽኖ ለነሱ አንድ ከልጅነታቸው ጀምሮ እርኩስ ነው፣ አስጸያፊ ነው፣ ሰላም እንዳትሉት፣ አብራችሁት እንዳትበሉ፣ አብራችሁት እንዳትጠጡ፣ ወደ ደጃቸው እንዳትሄዱ እየተባሉ የኖሩት አህዛብ የሚበሉት ጣዖት አምላኪ ነው ተብለው እርኩስ ነገር እየበሉ ነው የሚኖሩት የተባለ ህዝብ ከልጅነቱ እሱ ሕግን እየጠበቀ ሰንበትን እያከበረ በዓላቶችን እያከበረ እርኩሰትን እየተጸየፈ ቅዱስ ነኝ ብሎ የተለየው የእግዚአብሔር ሕዝብ ነኝ ብሎ የኖረ ሕዝብ ክብር ለስሙ ይሁን። አሁን ካንተ ጋር አንድ ቤተሰብ ነው ስትለው ብልጭ አለበት። አካኪ ዘራፍ አለ። ማን ነው ወንድ የሆነ እስቲ ከኛ ጋር የሚያሳልፍ ነው ጉዳዩ። ስለዚህ ጳውሎስ ለማስረዳት ምን መጠቀም አለበት? ኮንቴክስቱን ጠብቆ በእነሱ ጭንቅላት አድሬስ ለማድረግ ሲፈልግ የሚያውቁትን ታሪክ ነው ያነሳው። እናንተ ትዝ አይላችሁ ፈርዖንና ሰረገላው ባህር ላይ ተሰጥመው ሲከደንባቸው ከበሮ አንስታችሁ አቤት አደረገልን ታምር አላላችሁ ብለናል። ኦኬ፣ ከተፈታችሁ በኋላ አሳዶ እንዲመጣ ልቡን ያደነደነው ማን ነው? እግዚአብሔር። ግን ልቡ በመደንደኑ እናንተ ታምር አላያችሁ? አይታችኋል። እናንተ ጋር ታምሩ እንዲደርስ ይደግመዋል። እናንተ ጋር ታምሩ እንዲደርስ እግዚአብሔር ፈርዖን ጋር እኮ የሰራው ስራ አለ። ፈርዖን እኮ የእግዚአብሔር የጦር መሳሪያ ነው። የእግዚአብሔር እኮ አገልጋይ ነው። እግዚአብሔርን እኮ ነው ያገለገለው። እግዚአብሔር እኮ ስለሚወደው ነው ያደነደነው። አሁን ፈርዖን ሲባል ሰው ሁሉ የትኛው ነው የሚወስደው? ሰውየው ነው። ሊትራሊ መንፈሳዊ ነው ነገርየው። ስለዚህ አሁን የሚያውቁትን ነክቶ እናንተ ለማመስገን ምክንያት ሆኗል ነው። እግዚአብሔርን ለመባረክ ምክንያት ሆኗል። ይሄ አንድ ፈርዖንና ቀጣይ ደግሞ አንድ ሌላ ነገር እያወራ ሳይሆን በእነሱ ተምሳሌታዊ ይዘት ግን እየተናገረ ያለው አንድ ለእግዚአብሔር አልበገር ያለ፣ አልታዘዝ ያለ፣ አልገዛም ያለ እምቢተኛ የሆነ ገና ከዘፍጥረት ምዕራፍ 1 ከተፈጠረ ጀምሮ የእግዚአብሔር ፈቃድ በህይወቱ የማይከናወን አሮጌው ሰው ወይም አዳም የምንለው አንድ ተፈጥሮ አለ። ልበ ደንዳና
የእግዚአብሔር ፈቃድ በህይወቱ ለማከናወን እንቢተኛ ይሆናል። ስለዚህ ለሰው ዘር ሁሉ የመረጠልን አንዳል በኋላ የሚመጣው ከሰው ስጅ በሰውኛ ወይም በሰው ፈቃድ ወደዚህ ምድር ያልመጣ በእግዚአብሔር መለኮታዊ ምርጫ የመጣ ለሰው ዘር ሁሉ የተመረጠ ስሙ ኢየሱስ የተባለ ዓለም ሳይፈጠር ሁሉም እንዲቀበለው ለሰው ልጆች ሁሉ እግዚአብሔር ክርስቶስን መርጧል። ክርስቶስ በስጋ ወደ እናንተ መጥቶ የለ? አዎ። አሜን ብላችሁ የለ? አዎ። ተባርካችሁበት የለ? አዎ። አሁን ደግሞ ወደ አሕዛብ ይዳ አይቻልም ለኛ ብቻ ነው የሚለው ኮሱ የመጀመሪያው ቢተኛው ልባችሁ ነው አሮጌው ማንነታችሁ ነው እንጂ በሰዎች መዳን እግዚአብሔር ይደሰታል። ሄሎ ደግሞአለሁ። ትዝ ይላችኋል 12 ነገዶች ነበሩት። ከ12ቱ ነገድ ከራሄል ማን ነው? ዮሴፍና ቢንያም ሁለት ናቸው። አንደኛው ዮሴፍ፣ ሁለተኛው ማን? ቢንያም ነው። የመጀመሪያው ማን ነው? ዮሴፍ ነው። ከዛ ሁለተኛ የተወለደው ማን ነው? ቢንያም ነው። ያዕቆብ በጣም ከሚወዳት ነው የተወለዱት። በፍቅር ከሚወዳት ነው የተወለዱት። ሁለቱ ከ10 ይለያሉ። እነዚህ ሁለቱ ከ10ቱ ትእዛዛት ይለያሉ። አስሮ ጠፍተዋል፣ አሁንም አይታወቁም። ዮሴፍና ቢንያም ግን ኖርማል ሰዎች አይደሉም። ከሚወዳት ሚስቱ የተወለደች ነው። ሁለቱም ከጸጋ ነው የተወለዱት። ከሕግ አይደለም የተወለዱት፣ ከሥራ አይደለም የተወለዱት፣ ከጥረት አይደለም የተወለዱት። በእግዚአብሔር ጸጋ የመጡ ናቸውና ያዕቆብ ልቡን የጣለባቸው ናቸውና ታላቁ ተሸጦ ነበር፣ በወንድሞቹ ተከርቶ ነበር፣ በወንድሞቹ ተገሎ ነበር። በሰውኛ አስተሳሰብ ሮቤል ነው አይደለ እንዲሸጥ ሐሳብ አምጥቶ ወደ ግብጽ አድር ተሰዷል። ከግብጽ ምድር በስተው እግዚአብሔር ሲያወጣቸው ልጅን ከግብጽ ጠራውት አላለም? ልክ እንደዛው ዮሴፋችን ኢየሱስ በወንድሞቹ የተከዳ በገዛ ወንድሙ ምን ያረገ የተሸጠ ዮሴፍ እንደተሸጠው ኢየሱስ ተሸጧል። ወንድሞቹ ሁሉ ምን ብለውታል? ክደውታል። ህልመኛው መጣ ብለው አፍይዘውበታል። ለአባትየው መርዶ ነግረውታል። አሮጌ ፎርጅድ የሆነ ልብሱን በቀለም ምን አርገው በደም ሌላ እንስሳ አርደው ደም አስነክተው ልብሱን ለአባትየው ሰጠው። ዘመኔን ሁሉ በሐዘን ነው የምቀመጠው ብሎ እኮ ሞቱን ምለውታል፣ ነግረውታል። አልቅሷል እኮ። ግን ሞቱ እውነት ነበር። ኢየሱስም ሞተ ተብሎ ታውጇል እኮ። ሞቱ ግን እኮ ለዘላለም ነበር። መበስበስን ማያይ ከሙታን የሚነሳ ታላቅ መሲህ እኮ ነው። ለቀጣይ ወንድሙ በረከት እኮ ነው። ግን ምን ተደርጎበት ነበር? ሐሰተኛ ወሬ ታወራበት። በገንዘብ ተሽጦ ነበር። ኢየሱስ እንደውም 30 ዲናር፣ ያኛው በ20 ነው የተሸጠው። ሃሎ ሄዶ ደግሞ ምንም ባልሰራው በሐሰት ወንጀላ እስር ቤት ተጥሎ ነበር። ወደ ወህኒ አልወረደም ኢየሱስ። በወህኒ ላሉት ሄዶ ወንጌል አልሰራ። ወህኒ ውስጥ ያሉትን ህልም እየፈታ ላከ። ከዛስ ልክ ሰዓቷ ሲደርስ ከእስር ቤት ወዴት ነው ሄደው? ወደ ንግስና። ከእስር ቤት ቀጥታ ከፈርዖን ቀጥሎ ነው ያደረገው። ከእስር ቤት ቀጥታ ከወህኒ እግዚአብሔር አወጣና ከሱ ቀጥሎ በቀኙ ነው ያስቀመጠው። ካንተ የተሻለ ጠቢብ የለም፣ ካንተ የተሻለ አስተዋይ የለም፣ ካንተ የተሻለ መፍትሄ የለም። እናና በቀኜ ምን በላለው? ተቀመጥ አለው። ከተቀመጠስ በኋላ ወንድሞቹ ሲመጡ ምን አለ? መጣሽ እያንዳንድሽ በልግረፍልኝ አይደለም እኮ ያለው። እኔ እናንተ ለክፉ አረጋችሁት፣ እናንተ ለተንኮል አረጋችሁት፣ እግዚአብሔር ግን የቀደመ አይኑ አስቀድሞ አይቶ እናንተን ለመታደግ እናንተን ለማዳን ስለ እናንተ አስቀደመኝ ነና። የወጉት ሁሉ ያዩታል። አዎ ያዩታል፣ አይሰወርባቸው። ሲያዩት ግን ወይኔ ወይኔ ብለው የሚሸሹት አይደለም። እነሱ ይፍሩ እንጂ እሱ ግን ለነሱ ያለው ዛሬም ፍቅር ነው። ወድሻለሁ ይላል። እናንተ ለክፋት አረጋችሁት፣ እግዚአብሔር ግን አስቀድሞ አይቶ። እናንተ ለክሳራ አረጋችሁት፣ እግዚአብሔር ግን አስቀድሞ አይቶ እናንተ ሊሸሽግ ከሙታን ሊያድናችሁ ከራብ ሊያድናችሁ ለኔ ቦታ ሰጠኝ። አሁንም እፈልገዋል።
የእናቴን ልጅ ፈልገዋል። በጥረቱ ማያምን በስራው ማያምን በአስርቱ ትእዛዛት ያልተደገፈ ሌላ ምን ፈልገዋል? በጸጋ የተወለደ የኔ ታናሽ አምጡልኛል። ሲያመጡለት እጥፍ ባረከው ይላል። ደህና ናቸው። እጥፍ የተባረከው አንተ። ጳውሎስ ሙግቱ ምንድነው? እባካችሁ የኔ ብላችሁ አጥራት ተስሩ ከናንተ ያልፋል የእግዚአብሔር ሐሳብ። ገና መልካምና ክፉ ሳያደርጉ እግዚአብሔር አስቀድሞ መርጠዋል። ለነሱም ኢየሱስን መርጠውታል። ለእናንተ እንደበላችሁት ወንጌል እናንተ እንደሰማችሁት ኢየሱስን እንዲሁ እነሱ ደግሞ በልተው ያመልጡ ዘንድ እግዚአብሔር መርጧቸዋል። ምን ብሏቸዋል? ዮሴፍ አስመጣውና ቢንያምን ተደብቆ አለቀሰ ይላል እና ወስዶ እህልና ሰብል ሲሰጣቸው ሲገመትላቸው ለሱ ግን እጥፍ አድርጉታል። ትንሽ ነው እኮ እዚህ ናቸው እጥፍ ቅባት ያለው ሰውዬ እጥፍ ቅባት አንተ ላይ ያለው እጥፍ ይወረድ። ሰው ወሰር ትኩር ብለህ ካየህ የሚሆነው ምን ስታደርግ ነው? ትኩር ብለህ ካየህ። እኔ ስሄድ ትኩር ብለህ ካየህ መጣ ኢየሱሳችን። ወዴትም አትንቀሽቀሽዋል። እኔ የማገለግልበት ያቅባት ወደ ላይ ስሄድ በአብ ዘንድ ስከብር ያንን መጎናጸፊያ እስክልክላች ከኢየሩሳሌም እንዳትወጡ ጠብቁኛል። ምንድነው የሚያስፈልገው? ትኩር ብለህ ማየት። በላይ ያለውን እሹ በላይ ያለውን አስቡ፣ በመድር ያለውን አይደለም። ያኔ ይመጣባል። እኔም ማደርገውን ብቻ አይደለም ከኔም በላይ የምታደርጉበት ታላቁ እጅ ወደ እናንተ ይመጣል። እስኪ አንድ ሰው ጥፍ ቅባት ይበል። ተቀብቻለሁ ይበል። ዛሬ አትቀባም። ኢየሱስ ክርስቶስን በማመን ኢየሱስ ላይ የነበረው ያ ቅባት አንተ ላይ መጣ። የመንፈስን ተስፋ ከአብ ተቀብሎ በእኛ ላይ ምን አደረገው? አፈሰሰ። እሱ በስጋው ወራት ከሰራው በላይ አንተም እዚህ ምድር ላይ መስራት የምትችልበት ያኔ በአንድ ሰውነት ውስጥ ብቻ ተገድቦ ነበር። አሁን ግን በሁላችንም ውስጥ ሕያው እጁ ሕያው መንፈሱ ያገለበለበት ክብር ከሁላችን ጋር በሁላችንም ውስጥ ቅባቱ በውስጣችን በእርክበት ተጽዕኖ ፈጣሪ በእርክበት ውጤት አምጪ። ለምን ተመርጦልሃል? ገና ከዘላለም መርጦልሽ። ስለዚህ እግዚአብሔር ምንድነው? ሉዓላዊ ነው። አይቻልም አይድኑም ብትልም አታስቆምም ነው። ለእግዚአብሔር የምትመልስ አንተ ማን? እግዚአብሔር አስቀድሞ ሐሳቡ በምርጫ ነው የሚጸናው። ላንተ ኢየሱስን መርጦልህ አሜን ብለን እንደበላ ልክ እንዳንተ እነሱ ምን ይላሉ? ተባረክ